የተወደዳችሁ በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። የመጀመሪያው ትእዛዝ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ፣ እንግዲህ ካለኔ ሌላ አምላክ የለህም የሚለው የመጀመሪያውን ትእዛዝ የሚመለከተውን እናያለን። ለዚያ መነሻ እንዲሆነን ዘንድ ከመጽሐፍ ቅዱስ ከኦሪት ዘጸአት ምዕራፍ 20 ይህንን ትእዛዝ እንዴት እንደተሰጠ ብናዳምጥ መልካም ነው። ኦሪት ዘጸአት ምዕራፍ 20 10 ትእዛዞች። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ሲል ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ ጌታ አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይኖሩህ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውንም አምሳል የተቀረጸ ምስል ላንተ አታድርግ። አትስገድላቸውም፣ አታምልካቸውም። እኔ ጌታ አምላክህ ቀናተኛ አምላክ ነኝና በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ ነኝ ይላል። እንግዲህ ይህ ከኦሪት ዘጸአት ሙሴ የእግዚአብሔርን ትእዛዛት በተቀበለ ጊዜ የተሰጠው 10ቱ ትእዛዛት የተሰጠበት የመጀመሪያው ትእዛዝ የተገለጸበት መንገድ ነው። ስለዚህ አምላክ እኔ ብቻ ነኝ። ኢየሱስ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ በማለት ይገልጻል። ይህም ለዚያ ለወጣቱ በማቴዎስ ወንጌል ምዕራፍ 22 ቁጥር 37 እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 10 ቁጥር 27 ተገልጾ የምናየው ነው። ይህም ማለት ሰው ለእግዚአብሔርና ለባልንጀራው ያለበትን ግዴታዎች አጠቃሎ ይገልጻል። ይህም እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውንም ቃል ያስተጋባል። ኦሪት ዘዳግም ምዕራፍ 6 ቁጥር 4። ሁለተኛይቱ ትእዛዝ የእግዚአብሔርን ስም በከንቱ አትጥራ። በቀድሞ ጊዜ ለነበሩ ሰዎች በውሸት አትማል እንደተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ ከቶ አትማሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 34። በቀድሞ ዘመን ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔር የአምላክህን ስም በከንቱ አትጥራ። ስለዚህ እኛም 10ቱ ትእዛዛት በምንማርበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለው ትእዛዝ እንመለከታለን። እንግዲህ በዚህ ትምህርተ ክርስቶስ ይህ ትእዛዝ ምን ማለት እንደሆነ ይተነትልናል። ሁለተኛይቱ ትእዛዝ የጌታ ስም እንዲከበር ታሳስበናለች። እንግዲህ የጌታ ስሙ የተከበረ እንዲሆን እንግዲህ አንድ ሰው የምናከብረው ከሆነ ስሙም የተከበረ ይሆናል። የዚያ ሰው ስም በግላጭ አንጠራም። እንግዲህ ቤተሰባዊ ትስስራችንን እንኳን ብንመለከት የአያታችንን ወይም ደግሞ የአባታችንን የእናታችንን ስም አንጠራም። በሌላ መገለጫ የክብር ስም ጨምረን ነው። ወይም ደግሞ ስምም ደግሞ ዝም ብሎ አይጠራም። ስነ ስርዓትም አይደለም ይባላል። በሰውኛ ቋንቋ እንኳን ስንነጋገር የአክብሮት የክብር ማዕረግን ጨምርበታለን። እንድክ በዚህ ሁኔታ እግዚአብሔርን አምላካችን ብለን የምንለው የሕይወታችን መሰረት የሆነውን ኢየሱስ ስም የተከበረ እንዲሆን እንደው በተገኘው አጋጣሚ ሁሉ የሚጠራ አለመሆኑ ይህች ትእዛዝ ልክ እንደ መጀመሪያይቱ ሁሉ በሃይማኖታዊ ምግባር ላይ የተመሰረተች ሲሆን በተለይ የተቀደሱ ነገሮችን በሚመለከትም ጉዳይ የቋንቋ አጠቃቀማችን ወይም ንግግራችን አግባብ ያለው መሆን እንዳለበት ታስገነዝበናለች። እንግዲህ እግዚአብሔርን ስንል በአጠቃላይ እግዚአብሔርን የሚመለከቱ የተቀደሱ ነገሮች ሁሉ ከበሬታ ሊኖራቸው እንደሚገባ እና እኛ የእግዚአብሔርን ስም የምንጠራበት ለአምልኮ ለሃይማኖታዊ ተግባር ካልሆነ ብቻ ከዛ ውጪ እንደፈለግን የምንጠራው ተራ ነገር እንዳልሆነ እንግዲህ የተከበረ ነገር አለ፣ ተራ ነገር አለ። እግዚአብሔር ስሙ የተከበረ ነው። ሶስተኛውም ትእዛዝ ዕለተ ሰንበትን አክብር የሚል ትእዛዝ ነው።
እንግዲህ የመጀመሪያዎቹ 3ቱ ትእዛዛት እግዚአብሔርን የሚመለከቱ ናቸው። እግዚአብሔር አምላካችን አንድ አምላክ ነው፣ የእግዚአብሔርን ስም በከንቱ አትጥራ፣ ዕለተ ሰንበትን አክብር የሚለው እንግዲህ ዞሮ እነዚህ 3 ትእዛዛት ተጠቃለው ወደ አንድ እንኳን ሲመጡ እግዚአብሔር አምላካችንን በፍጹም ልብሳችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን መውደድ እና መለኮታዊ ነገሮችን የሚመለከቱ ናቸው። ስለዚህ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርህንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። በዚያን ቀን ምንም መስራት የለብህም። ኦሪት ዘጸአት ምዕራፍ 20 ቁጥር 8 እስከ 10 እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር 27 እስከ 28 እንግዲህ መጽሐፍ ቅዱሳዊ መሰረት ያለው ነው እና የእግዚአብሔርም ቃል ነው ሰንበት ማክበር እንዳለብን። እንግዲህ ለተሰንበት ማክበር ሲባል እንግዲህ ከብሉይ ኪዳን ወይም ደግሞ ከአይሁድ እምነት ጀምሮ የመጀመሪያው የለተሰንበት ሐሳብ እግዚአብሔር ዓለምን ከፈጠረ በኋላ በ7ኛው ቀን አረፈ። ስለዚህ ያ እግዚአብሔር ረፍት ያደረገበት ቀን ስለሆነ እንዲሁም ደግሞ እስራኤላውያን ከግብጽ ባርነት የወጡበት ቀን የነጻነት ቀን ስለሆነ እንዲሁም ደግሞ በአዲስ ኪዳን እና በክርስትና ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት ቀን ስለሆነ እነዚህ እንግዲህ የሰንበት ትርጉም እና መነሻ ሐሳቦች ናቸው እና በተለያየ እንመለከታቸዋለን። አራተኛው ትእዛዝ ጀምሮ ያሉት የሙሴው ጽላት ሁለተኛው ጽላት እንዴት ሰው መውደድ እንዳለብን ለሰው ልጆች ፍቅርን ማሳየት እንዳለብን የሚገልጹ ክፍሎች ናቸው። እነዚህ እንግዲህ ባልንጀራህን አክብር ከሚለው ተነስቶ ሁለተኛው ክፍል ሰዎችን የሚመለከት ጉዳይ ነው የምናየው ማለት ነው። ስለዚህ ባልንጀራህን እንደራስህ አድርገህ ውደድ። እንግዲህ ሰውን እንደራስህ አድርገህ ውደድ። ኢየሱስ ለደቀ መዛሙርቱ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ዮሐንስ ወንጌል ምዕራፍ 13 ቁጥር 34። እንግዲህ ትምህርተ ክርስቶስ ስንል ከወንጌል ሌላ የተለየ ትምህርት የሚመስለው ሰው ሊኖር ይችላል። ዞሮ የመጽሐፍ ቅዱስ ቃል የወንጌል ቃል በዕለት ተዕለት ሕይወታችን እንዴት ወደ ተግባር መመለስ እንዳለብንና የምናብራራበት መንገድ ነው እንጂ ዞሮ ቃል እግዚአብሔርን መሰረት ያደረገ የቀደምት ክርስቲያኖች የኖሩት የሕይወት ምስክርነትን መሰረት ያደረገ በቃልም ሲተላለፍ የነበረውን እውነት ያገናዘበ ነው። ስለዚህም በኦሪቱ 10ቱ ትእዛዛት ሰጠን፣ በአዲሱ ጌታ በ2 ትእዛዛት አስቀመጠልን። ከዚህ ሁሉ በላይ ደግሞ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ኢየሱስ የመጀመሪያውን ትእዛዝ በተመለከተ ለቀረበለት ጥያቄ እንዲህ ሲል ነው ምላሽ የሰጠው። እንግዲህ ፊተኛይቱ ትእዛዝ እስራኤል ሆይ ስማ፣ ጌታ አምላክህ አንድ ጌታ ነው። አንተም እግዚአብሔር አምላክህ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ፣ ኃይልህ ውደድ የሚል ነው። ሁለተኛይቱም ባልንጀራህን እንደራስህ ውደድ ትላለች። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ማርቆስ ወንጌል ምዕራፍ 12 ቁጥር 29 እስከ 31 እና በንጽጽር ኦሪት ዘዳግም ምዕራፍ 6 ከቁጥር 4 እስከ 5 ይህንኑ ነው የሚናገረው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 22 ቁጥር 34 እስከ 40 ድረስ እንዲሁም በሉቃስ ወንጌል ምዕራፍ 10 ቁጥር 25 እስከ 28 በአጠቃላይ ይህንን የፍቅር ትእዛዝ የፍቅር ሕግ የሕጎች ሁሉ ማጠቃለያ ተደርጎ የተቀመጠው ነው። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እዚህ የምንወስደው አትግደል የሚለውን የእግዚአብሔር ትእዛዝ ነው። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስም አይደለም መግደል መቆጣትም ተገቢ እንዳልሆነ አጽንኦት ሰጥቶበታል ማለት ነው። የሰው ሕይወት ቅዱስ ስለሆነ ምክንያቱም የሕይወት ባለቤት እግዚአብሔር ፈጣሪው ራሱ ብቻ ስለሆነ ማንም ይህችን ነፍስ ወይም ይህችን ሕይወት ለመውሰድ መብት የለውም።
የእግዚአብሔር የፈጠራት እግዚአብሔር ራሱ ወደ እርሱ እስከሚመልሳት ሰው ወይም ማንኛውም አካል ይህችን ሕይወት ማጥፋት ኃጢአት እንደሆነ ያስታውሰናል። ስለዚህም አሁንም ልዩ በሆነ ግንኙነት ብቸኝና የመጨረሻ ግቡ ከሆነው ከፈጣሪው ጋር ለዘላለም የሚኖር ስለሆነ ይህንን ሕይወት መቅጠፍ ወይም መውሰድ ለማንም አልተሰጠውም። ስድስተኛው ትእዛዝ አታመንዝር የሚለው ነው። እንግዲህ ይህ በ10ቱ ትእዛዛት በስድስተኛ ደረጃ የተቀመጠ ነው እና ይህም ማመንዘር የሚለው ቃል በብዙ መልኩ ሰፋ አድርገን እንመለከተዋለን። እስቲ ከመጽሐፍ ቅዱስ መነሻነት የመጀመሪያውን ከኦሪት ምን ተብሎ እንደነበረ ከኦሪት ዘጸአት ያለውን እንመለከታለን። ኦሪት ዘጸአት ምዕራፍ 20 ከቁጥር 8 ጀምሮ ያለውንም ብንመለከት እንድትቀድሰው የሰንበትን ቀን አስታውስ፣ 6 ቀን ስራህን ስራ፣ ተግባርህን ሁሉ ፈጽም። 7ኛው ቀን ግን ለጌታ አምላክ ሰንበት ነው። አንተ ወንድ ልጅህ ሴት ልጅህም፣ ወንድ ሰራተኞችህም ሴት ሰራተኞችህም፣ ከብቶችህም በደጆችህም ውስጥ ያለ መጻተኛም ሁሉ በእርሱ ምንም ስራ አትስሩ። ጌታ በ6ኛው ቀን ሰማይና ምድርን ባህርንና በውስጧም ያለውን ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ ጌታ የሰንበት ቀን ባርኮታልና ቀድሶታልም። ጌታ አምላክህ በሚሰጥህ ምድር እድሜህ እንዲረዝም አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ ባልንጀራህም ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ወንድ ሰራተኞችም የቤት ሴት ሰራተኞችም በሬውንም አህያውንም ሌላውንም ነገር ሁሉ አትመኝ። እንግዲህ ይህ በኦሪት ዘጸአት የተነገረው ነው። ጌታችን ኢየሱስ ክርስቶስ ይህንን የተሰጠንን ትምህርት በማጽናት በተራራው ስብከት ላይ በማቴዎስ ወንጌል ከምዕራፍ 5 እስከ 7 ያለው አስተምህሮ ሰፊ አስተምህሮ ውስጥ ስለዚህ ስድስተኛው ትእዛዝ ምን እንዳለ እንመለከታለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 27 ስለማመንዘር የተሰጠ ትምህርት አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት አይቶ የተመኛት ሁሉ ከወዲሁ በልቡ ከእርሷ ጋር አመንዝሯል። እንግዲህ በአምስተኛም እንዳየነው ስድስተኛውም ላይ አታመንዝር የሚለው እንደው መጨረሻ ተግባሩ ብቻ ሳይሆን አስተሳሰባችንና አመለካከታችንን ሁሉ የሚመለከት ነው። እንግዲህ በብሉይ ኪዳንም በአዲስ ኪዳንም ዘመን ብዙውን ጊዜ የሚጻፉት በወንድ ጾታ ቢሆንም ይህንን ስናነብ አታመንዝር ብቻም ሳይሆን አታመንዝሪ እና ወንድን አይቶም የተመኘች ሁላ እንዳመነዘረች ይቆጠራል በሚለው በወንድና በሴት ጾታ ማንበብም መረዳትም ያስፈልጋል። ስለዚህ ዋና ቁም ነገር የአስተሳሰብ ጉዳይ ነው። ወደ ተግባሩ ከመሸጋገር በፊት የአመለካከታችንን ሁኔታ ሁሉ የሚመለከት ነው። ሰባተኛው ትእዛዝ የባልንጀራን ሀብት ወይም በኃይል መውሰድ ወይም ማስቀረት በማንኛውም መንገድ ንብረቱን በሚመለከት እርሱን መበደልን የሚከለክል ነው። ሰባተኛው ትእዛዝ ምድራዊ ሀብቶችንና በሰው ጉልበት የሚመረቱ ምርቶችን በመጠበቅ ረገድ ትክክለኛነትንና ፍቅርን ይጠይቃል የሚል አስተምህሮ ያለው ነው። ለጋራ ጥቅም ሲባል በሰባተኛው ትእዛዝ የሀብቶችን ሁሉ የጋራ መሆን እንዲሁም የግል ሀብት ባለቤትነት መብት መከበርን ይጠቅላል። ይኸውም በመሰረቱ የተፈጥሮ ሀብት ሁሉ የጋራ ነው። ነገር ግን የጋራም እንዳለ ሆኖ የግልም ሀብት እንዳለ፣ ስለዚህ የግል የሆነውን የባለቤትነት መብት ማክበር፣ ክርስቲያናዊ ሕይወትም እነዚህን ምድራዊ ሀብቶች ለእግዚአብሔርና ለወንድማዊ ፍቅር አገልግሎት እንዲውሉ ይጥራል። እንደ ቤተ ክርስቲያን አስተምሮ እንግዲህ አትስረቅ የሚለው ቃል እንዲያው የሌላውን ነገር መውሰድ ከሚለው ሰፋ ባለ መልኩ በአጠቃላይ ስለ ተፈጥሮ ሀብት እንዲሁም ደግሞ ስለ ተፈጥሮ አጠቃቀም የሰው ልጆች ስላላቸው መብት እንዲሁም ደግሞ የጋራ ጠቀሜታ፣ በጋራ መጠቀም፣ በጋራ መበልጸግ፣ በጋራ ማደግ
የሚሉትን መተሳሰብን ሁሉ ታሳቢ ያደረገ ነው። ስለዚህም ባልንጀራን እንደራስህ አድርገህ መውደድ ማለት ለሌላው ማሰብ ነው። የተፈጥሮ ሀብቶችም ቢሆኑ እኔ ለእኔ ብቻ ሳይሆን የጋራ ጥቅም፣ የጋራ ግንዛቤ፣ የጋራ መበልጸግንም ታሳቢ ያደረገ እንደሆነ የሚያስታውስ ነው። የተፈጥሮ ሀብቶች ለሁሉም መሰጠትና የግል ሀብት ባለቤትነትም ሁለቱንም ሳይጋጩ ማየት ያስፈልጋል ይላል ትምህርተ ክርስቶስ። መጀመሪያ ላይ እግዚአብሔር ምድርንና የያዘችውን ሀብቶች የሰው ልጅ በጋራ እንዲጠብቃቸው በስራም አማካኝነት እንዲቆጣጠራቸው ፍሬዎቻቸውንም እንዲበላ በአደራ ሰጥቶታል። እንግዲህ እግዚአብሔር ዓለምን ፈጠረ፣ ለሰው ልጅ እንዲጠቀም ሰጠው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 29። ስለዚህ እግዚአብሔር የፈጠረውን ነገር ሁሉ ለሰው ጠቀሜታ በጋራ ሁላችንም እኩል እንድንጠቀም ተሰጥቶናል። ስለዚህ የተፈጥሮ ሀብት የጋራ ነው። የፍጥረት ሀብቶች በጠቅላላው ለሰው ሁሉ ጥቅም የታቀዱ ናቸው። ነገር ግን ሰዎች በድህነት ስጋትና በአመፃ ፍራቻ ከመከበባቸው የተነሳ የሕይወታቸውን ደህንነት ለማረጋገጥ ምድርን በመካከላቸው ተከፋፈሏት። የሀብት ክፍፍል የሰዎች ነፃነትና ክብር ለማረጋገጥ እያንዳንዱም ሰው በኃላፊነቱ ስር የሚገኙ ሰዎችንና የራሱንም ፍላጎት ያሟላ ዘንድ የሚያስፈልግ አሰራር ነው። ክፍፍሉ በሰዎች መካከል ባህሪያዊ ትብብር እንዲሰፍን የሚያስችል መሆን አለበት። እንግዲህ አሁን እንኳን ብንመለከት የተለያዩ ሀገራት አሉ፣ የተለያዩ ቦታዎች አሉ። ይሄ የዚህ ቦታ ነው፣ ያ የዚያ ቦታ ነው የሚለው መከፋፈሎች አሉ። ይህ ጥሩ አሰራር ነው ለአጠቃቀምም ለመረዳዳትም። ነገር ግን አንደኛውን ያገለለ ወይም ደግሞ ተጠቃሚነትን የሚጎዳ መሆን ግን የለበትም እና ትብብርን የሚያሳጣ መሆን የለበትም። አንዱ ለሌላው መተባበር፣ መደጋገፍ። ሰርተው ያፈሩትም ይሁን ከሌሎች በውርስና በስጦታ ያገኙት ሀብት ባለቤት የመሆን መብት መሬት መጀመሪያ ላይ ለሰው ልጅ ሁሉ በስጦታነት መሰጠቷንም አይሽርም። እንግዲህ እንደዚሁም ስንመለከተው የወል የሆነ የጋራ የሆኑ ሀብቶች አሉ። እንዲሁም ደግሞ የግል ሀብትም ደግሞ ማፍራት ሰዎች በስራቸው በተለያየ መንገድ የሚያፈሩት የራሳቸው ከሰው የተቀበሉት የወረሱት እና የጋራ እንዳለ ሁሉ የግልም እንዳለም ያስታውሳል። ስለዚህ ክርስቲያናዊ አስተምህሮ የጋራ ሀብቶቻችንንም ያስታውሳል፣ የግል ሀብት ባለቤትነትንም ያከብራል። ሰው በነገሮች በሚገለልበት ወቅት የግሉ የሆኑ ውጫዊ መገልገያዎች በሕጋዊ መንገድ የእርሱ ቢሆኑም እንኳ የእርሱን እንደሚጠቅሙት ሁሉ ሌሎችም እንደሚጠቅሙ በማሰብ እርሱ የራሱ ብቻ ሳይሆን የጋራም እንደሆኑ አድርጎ ማየት መቻል አለበት። እንግዲህ የዓለም ሀብት የጋራችን ነው ካልን ለእኔ የሚጠቅመኝ ለሌላም ሊያገለግል እንደሚችል የጋራ እንደሆኑ ማየት፣ ለጋራ እንደሆነ ማሰብ እና ከኔነት ስግብግብነት መቆጠብ። እንግዲህ መስረቅ ማለት የሌላ የሆነ ሁሉ የኔ የማድረግ የማግበስበስ፣ ስለሌላው ግዴለሽ ስለመሆን ሀሳብ ያመጣል። የየትኛውም ንብረት ባለቤትነት ባለመብቱን የአምላክ አቃቤ ያደርገዋል ወይም ደግሞ ባለ አደራ ያደርገዋል። ንብረቱን የሚያለማና ጥቅሙንም ለሌሎች በተለይ መጀመሪያ ለቤተሰቡ የማከፋፈል ኃላፊነትን ይሰጠዋል። ነገር ግን ሀብቱ የራሴ ነው፣ ምንም ሌሎችን ታሳቢ ያላደረገ እኔ የምችለውን ያህል እሰበስባለሁ፣ ስለሌላው ግድ የለኝም የሚል አይነት አስተሳሰብ ግን ወንጌል አያስተምረንም። ቁሳዊ ወይም ቁሳዊ ያልሆኑ የምርት መገልገያዎች ማለትም እንደ መሬት፣ ፋብሪካዎች፣ ገቢራዊ ወይም ጥበባዊ ችሎታዎች የመሳሰሉ ነገሮች ባለቤቶቻቸውን በብዙሃኑን በሚጠቅሙ መንገዶች ይገለገሉባቸው ዘንድ ያስገድዷቸዋል። የምርት ውጤቶችን ለአገልግሎትና ለፍጆታ የሚያከማቹ ባለሀብቶች የተሻለውን ክፍል ለእንግዶች፣ ለሕሙማንና ለድሆች በማኖር እየመጠኑ ሊገለገሉባቸው ይገባል። እንግዲህ አሁን ብዙ ጊዜ የሚባለው ምንድን ነው? ሀብታም የሆኑ ሀገሮች ድሆቹን የመርዳት ወይም ሀብታም የሆኑ ባለጸጋ የሆኑ ሰዎች ምስኪኖቹን የመርዳት ግዴታ አለባቸው ስንል የዓለም ሀብት የጋራ ነው። አንዱ ያስተዳድረዋል፣ ነገር ግን ለጋራ ጥቅም ግን ያውለዋል፣ ለጋራ ይጠቀምበታል። ስለዚህም ክርስቲያናዊ አስተሳሰብ ወይም ወንጌላዊ አስተሳሰብ የንብረት ባለቤትነት እንዲሁም ደግሞ የጋራ ተጠቃሚነት
ሁለቱንም እኩል የሚያስኬድ ሳይጋጩ እንዲታረቁ የሚያደርግ አስተምህሮ ነው። እዚህ ላይ ነው እንግዲህ አትስረቅ የሚለው እንግዲህ ከኪስ አውልቆ መሄድ ብቻም ሳይሆን ለሌላ ሊሆን የሚገባውን ነገር አለመስጠት፣ ሌላ ሊመገበው የሚችለውን ነገር እኔ ጋር እንዲከማችና እንዲበላሽ ማድረግ ልክ የሌላውን እንደ መስረቅ እንደ መውሰድ ይቆጠራል። በባልንጀራህ ላይ በሐሰት አትመስክር። ስለዚህ በሐሰት ማንንም አትክሰስ። ኦሪት ዘጸአት ምዕራፍ 20 ቁጥር 16 እንዲሁም ኦሪት ዘዳግም ምዕራፍ 5 ቁጥር 20 ላይ ይህንን ቃል እንመለከታለን። ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህ ለጌታ ስጥ ተብሏል ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 33። ስለዚህ ይህ ቃል ደግሞ አሁንም ቀደም ብለን እንደገለጽነው የፍቅር መግለጫ ነው። በማንም ላይ በሐሰት አለመመስከር ወይም ደግሞ እውነትን ችላ አለ ማለት ለሌላ ያለን ፍቅር መግለጫ ነው። 8ኛው ትእዛዝ ወይም በሐሰት አትመስክር የሚለው ከሌሎች ጋር በሚኖረን ግንኙነት እውነትን እንዳናዛባ የሚከለክለን ነው። ስለዚህ ከጀርባው ያለው ትልቁ ነገር እውነትን እንድናከብር፣ እውነትን እንድንጠብቅ ነው። ይህ ስነ ምግባራዊ መመሪያ የሚፈሰው እውነት ለሆነና እውነትንም ለሚሻ አምላኩ ይመሰክር ዘንድ የተቀደሰ ጥሪ ለሰው ልጅ እንደቀረበለት ነው። ስለዚህ ይህ ክርስቲያናዊ ጥሪ ነው። እውነት እንድንናገር፣ እውነት እንድንመሰክር። ምክንያቱም እግዚአብሔር እውነት ነው። ስለዚህ እኛም እውነት እንድንናገር በቃልም ወይም በተግባር በእውነት ላይ የሚፈጸም በደሎች ለትክክለኛ ስነ ምግባር በጽናት አለመቆምን ይገልጻሉ። ስለዚህ ትክክለኛ ስነ ምግባር የመጨረሻ መለኪያው በፍቅር ሕይወት አንዱ ሌላውን ያለማሰብ። እነዚህ በደሎች በእግዚአብሔር ላይ የተቃጡ መሰረታዊ አለመታመኖች ናቸው። ስለዚህም ከዚህ አንጻር የቃል ኪዳኑ መሰረቶችንም ያዳክማል። ስለዚህ በሐሰት መመስከር ማለት እውነትን መካድ ባልንጀራንም ብቻም ሳይሆን እግዚአብሔርንም የሚመለከት እንደሆነ በአጽንኦት ይገልጻል። ስለዚህ በሐሰት አለመመስከር ማለት በእውነት ውስጥ መኖርና ለእውነት መቆም። እግዚአብሔር የእውነት ሁሉ ምንጭ መሆኑን በብሉይ ኪዳን ያረጋግጣል። ቃሉ እውነት ነው፣ ሕጉም እውነት ነው። የእርሱ እውነተኛነት በዘመናት ሁሉም ይኖራል። መዝሙር 119 ቁጥር 90። እግዚአብሔር እውነት በመሆኑ የሕዝቡ አባላት በእውነት እንዲኖሩም ጠርቷቸዋል። ስለዚህ አባታችን እግዚአብሔር እውነት እንደሆነና እውነተኛ እንደሆነ እኛም በእውነትና ለእውነት እንድንኖር ተጠርተናል። ስለዚህ ይሄ ትእዛዝ ጥሪያችንን ክርስቲያናዊ ጥሪያችንንም የሚያስታውሰን ነው። በኢየሱስ ክርስቶስ አማካኝነት መላውን የእግዚአብሔር እውነት ተገለጠ። እንግዲህ ጌታችን ኢየሱስ ክርስቶስ አንድ ነገር አደረገ ብለን ካልን እውነትን ገለጠ። ይህም እውነት ማለት እግዚአብሔርን ገለጠልን። ኢየሱስ ክርስቶስ በጸጋና በእውነት ተሞልቶ የዓለም ብርሃን ሆኖ በመምጣቱ እርሱ እውነት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። በእኔ የሚያምን በጨለማ አይኖርም። የኢየሱስ ደቀ መዛሙር ሰውን ነፃ የሚያወጣና የሚቀድሰው እውነት እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 12 ቁጥር 46። ስለዚህም ጌታችን ኢየሱስ ክርስቶስ የገለጸልን አንድ ትልቅ ነገር እውነት ነው። እውነትም እግዚአብሔር ነው። እኔ እውነትን እናገራለሁ ይላል እና ስለ እውነት ልመሰክር መጣሁ ይላል እና እውነት ነው እኔ የምናገረው። ያ ደግሞ የገለጸልን እግዚአብሔር እውነት እንደሆነ ነው። የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሌሎችንም ገረዱንም፣ በሬውንም፣ አህያውንም፣ ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ የሚል ነው። ይህም ኦሪት ዘጸአት ምዕራፍ 20 ቁጥር 17 ላይ እናገኘዋለን። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝረዋል። ማቴዎስ ወንጌል ምዕራፍ 5 ቁጥር 28። ስለዚህም እንግዲህ እዚህ ጋር እንግዲህ የስጋዊ ፍላጎት ምኞት ኃጢአት መሆኑን የሚያስታውስ ሕግ ነው። እንግዲህ በብሉይ ኪዳንም በሐዲስ ኪዳንም አሁንም ደግሞ በቤተ ክርስቲያንም አስተምህሮ ይህ ጽኑ የሆነ የአንድ ክርስቲያን የክርስቲያናዊ አኗኗር መመዘኛ ወይም መገለጫ እንደሆነ የምንመለከተው ነው።
እንግዲህ በደንብ ስናስታውስ 9ኛውና 10ኛው ትእዛዝ አጠገብ ላጠገብ ጎን ለጎን ያሉ ናቸው። የባልንጀራህን ሚስት አትመኝ፣ እንዲሁም ደግሞ የባልንጀራህን ቤት አትመኝ። ንብረትን እና ቤትን እንዲሁም ደግሞ ስጋዊ ፍላጎትን የሚያመላክተውን የሌላውን ሚስት አትመኝ፣ የሌላውን ቤት አትመኝ የሚል ነው። ነገር ግን ሁለቱም ተለያይተው ሲቀመጡ የተለየ ማብራሪያ ይሰጣቸዋል። የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ማብራሪያ ቅዱስ ዮሐንስ የስጋ ምኞት፣ የአይን አምሮት፣ በገንዘብ መመካት በማለት 3 አይነት ምኞቶችን ወይም ፍትወቶችን ለይቶ ያስቀምጣል። አንደኛ ዮሐንስ ምዕራፍ 2 ቁጥር 16። እንደ ካቶሊካዊት ትምህርተ ክርስቶሳዊ ትውፊት 9ኛው ትእዛዝ የስጋ ምኞትን፣ 10ኛው ደግሞ የሌላውን ንብረት መመኘትን ይከለክላል። ሁለቱም ጋር ምኞት ቢሆንም 9ኛው ትእዛዝ የስጋ ምኞትን፣ 10ኛው ደግሞ የሌላውን ንብረትን፣ የባልንጀራህን ሚስት አትመኝ እና የባልንጀራህን ንብረት አትመኝ። በቃሉ አመጣጥ መሰረት ምኞት ወይም ፍትወት የትኛውንም የሰው ጽኑ ፍላጎት ሊያመለክት ይችላል። ክርስቲያናዊ ትምህርተ መለኮት የሰው አእምሮአዊ አሰራር የሚጻረር ፍላጎት የሚል ልዩ ትርጉም ይሰጠዋል። እንግዲህ ይህ ምኞት የሰው አእምሮአዊ አሰራር የሚጻረር ምን ማለት ነው? የተፈጠርንበት ትክክለኛው መሆን ያለብንን የአእምሮአችንን አስተሳሰብ የሚጻረር እንግዲህ ንጹህ በአይናችን በሀሳባችን ንጹህ እንድንሆን ከምኞት ኃጢአት እንድንገደብ አድርጎ እግዚአብሔር የፈጠረን ሆኖ ሳለ ግን ሰው ከዚያ ከተፈጠረው ዓላማ ውጭ ሲሆን የሌላውን መመኘት የሌላውን ማየት ይጀምራል። ያ ፍላጎት እንግዲህ ምኞት ብለን የምንጠራው የሰውን ትክክለኛውን የማመዛዘን ግንዛቤ ወይም አእምሮአዊ አሰራሩን የሚቃረን የባልንጀራህን ንብረት አትመኝ። እንግዲህ በጥቅስ ደረጃ አንድ ላይ የተቀመጡ ናቸው። ነገር ግን 10ኛው ይበልጥ የሚያተኩረው የባልንጀራችንን ሀብት፣ ንብረት፣ ቤት ማንኛውም የሌላ የሆነውን ነገር መመኘት እንደሌለብን የሚያስታውሰን ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 17 የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውም አትመኝ ይላል። በተመሳሳይ ኦሪት ዘዳግም ምዕራፍ 5 ቁጥር 26ን በዚሁ ይገልጻል። መዝገብህ ባለበት ልብህም በዚያ ይሆናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 21። ስለዚህ ፍላጎታችን ምኞታችን በትክክል መሆን ባለበት ቦታ መሆን አለበት። እኛ መመኘት ያለብን እውነተኛው ሀብት እግዚአብሔር ብቻ እንደሆነ ቁሳዊው ምድራዊውን የሌላውን ሳይሆን የኛ ትክክለኛውና ዋና ሀብት መመኘት ያለብን እግዚአብሔር ብቻ እንደሆነ እግዚአብሔር ሲኖረን ብቻ ነው በእርግጥም ሀብታሞች የምንሆነው። 10ኛው ትእዛዝ ስጋዊ ፍላጎቶችን የሚመለከተውን 9ኛውን ትእዛዝ ይገልጻል ይፈጽማልም። 7ኛውም ትእዛዝ የሚከለክለውንም የስርቆት የዘርፊያና የማጭበርበር መሰረት የሆነውንም የሌላን ሰው ንብረት መመኘትንም ይከለክላል። እንግዲህ ይህ 10ኛው ትእዛዝ ዘርዘር ባለ መልኩ ባልንጀራህን እንደራስህ አድርገህ ውደድ የሚለው በአጠቃላይ አንድ ሰው ከሌሎች ጋር ሊኖረው የሚገባውን ግንኙነት ምን ያህል በንጹህ ልብ እና በፍቅር በመተሳሰብ እና በመከባበር መሆን እንዳለበትንም ያስታውሰናል። የአይን አምሮት በ5ኛው ትእዛዝ ወደ ተከለከለው ብጥብጥና በደልም ያመራል። እንግዲህ አንድ የተመኘነው ነገር ስናጣ ያንን ነገር ለማግኘት ሌላውን እስከ መግደልም ሊወስደን ይችላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 16። ንፍገት እንደ ዝሙት በሕጉ የመጀመሪያዎቹ 3 ትእዛዛትም ከተከለከለው አምልኮ ጣዖትም ይጀምራል። እንግዲህ 10ኛው ትእዛዝ በልብ ሐሳቦች ላይ ያተኩራል። 9ኛው ጋር የሕጉን መመሪያዎችን በሙሉም ያጠቃልላል። ስለዚህ 10ኛውና 9ኛው ስንመለከታቸው በውስጣቸው እግዚአብሔርንም የሚመለከት ለእግዚአብሔር ያለንን ፍቅር ለእግዚአብሔር ያለንን ቦታም እንዲሁም ደግሞ ለባልንጀራችንም ያለንንም ፍቅር እና ቦታም ሁሉ የሚመለከት ነው እና በቀጥታም ባይገለጽ በተዘዋዋሪ መንገድ
መመኘት እስከ መግደል፣ መመኘት እስከ ማመንዘር፣ መመኘት እስከ በሐሰት መመስከር፣ መመኘት ሁሉንም ነገሮች ጣዖትን እስከ ማምለክ ድረስ የሚወስድ መሆኑን ያስታውሰናል። ስለዚህ በመጨረሻ ላይ የሚመጣ ሆኖ ሳለ ነገር ግን ከመጀመሪያ ጀምሮ ያሉትንም ሁሉ ጠቅልሎ የያዘ ትእዛዝ ነው። ይህም በእርግጥም ለእግዚአብሔር ያለን ፍቅር ምን ያህል እንደሆነ፣ ለባልንጀራችንን ያለንን ፍቅር ምን ያህል እንደሆነ እንድንገነዘብ የሚረዳ ትእዛዝ ነው። የሌላውን ሀብት የሌላውን ንብረት አትመኝ። ምናልባትም በዘመኑ ቋንቋ ቢሆን ምናልባት በበለጠ ሊብራራ ይችላል። በብሉይ ኪዳን በተገለጸው መንገድ በብሉይ ኪዳን አንድ ሰው ሊኖሩት የሚገባ ንብረቶች፣ ሀብቶች የሌላው ሰው ሀብት ምን እንደሆነ የሚዘረዝር ነው። ስለዚህ በዚህም ዘመን ምናልባት የሌላውንም እውቀት የሌላውንም ሌሎች ብዙ ነገሮችን ሊዘረዝር ይችላል። ዋናው ነገር ግን እኛ ዋናው ሀብታችን እግዚአብሔር ብቻ ነው። ሰው ምንም የፈለገውን ያህል ቢያገኝ ከመመኘትና ከመጨመር ወደ ኋላ አይልም። ነገር ግን የፈለገው ያህል ቢኖረው እንኳን በቂ አይሆንለትም እና በቂ ሊሆንልን የሚችለው እግዚአብሔር ሲኖረን ብቻ ነው። እዚህ ከጀርባው ያለው መመኘት ያለብን እግዚአብሔር ብቻ ነው። ምኞት የህሊና እረፍት ያሳጣል ይላል የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ 2535። ምኞት የህሊና እረፍትን ያሳጣል። ስሜታዊ ፍላጎት የሌለንን አስደሳች ነገሮች ለማግኘት ለምሳሌም ሲርበን የመመገብ ወይም ሲበርደን ደግሞ ራሳችንን የማሞቅ ፍላጎትን ይቀሰቅስብናል። እነዚህ ፍላጎቶች በራሳቸው ጥሩ ናቸው። ነገር ግን አብዛኛውን ጊዜ የምክንያታዊነት ገደቦች ያልፉና የሌላ የሆኑትንም በሌላው እጅ የሚገኘውንም የኛ ያልሆነውንም ንብረት አግባብ ባልሆነ መንገድ የራሳችን ለማድረግ እንድንመኝ ይገፋፋናል። ስለዚህ መመኘቱ አይደለም፣ ነገር ግን አግባብ ባልሆነ ክርስቲያናዊ ባልሆነ መንገድ የራስ የማድረግም ዝንባሌ ይመጣል። የራስ ያልሆነ ምግብ እንደ መብላት፣ የራስ ባልሆነ ጌጥ እስከ ማጌጥ የሚያደርሰን ይሆናል። 10ኛው ትእዛዝ ስስትንና ያለ ገደብ ምድራዊ ሀብትን የማከማቸት ምኞትን ይከለክላል። ይህ ትእዛዝ ለሀብት እንዲሁም ለሚያስገኘው ኃይል ከሚኖር ጉጉት የሚመነጭ ንፉግነትንም ይከለክላል። እንደዚሁም በባልንጀራችን ምድራዊ ሀብቶች ላይ ጉዳት የሚያደርስ ግፍን የመፈጸም ምኞትንም ይከለክላል። ስለዚህ አለመመኘት ብቻም ሳይሆን ተቃራኒ የሆነ ፍቅር የጎደለው ተግባር በሌላው ላይ፣ በሌላው ንብረት ላይ፣ በሌላው ሕይወት ላይ እንዳናስብም የሚከለክለን ነው።